አምባሳደር ሆነው ተሽከርክረውበታል። ዝናር እንዲታጠቅበት የሰለጠነበትን ወገቡን ባጫ ደበሌን ሻዕቢያ 2 ጊዜ ያስደነሳቸው። ይህ የባጫ ደበሌ እስክስታ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ፣ ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት በኬንያ ናይሮቢ በሚገኘው የኤርትራ ኤምባሲ ውስጥ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በርግጥም ብዙ ትርጉም አለው። ማንም ሰው ሊዝናና የትኛውም ሰው ሊደንስ መብቱ አለው። የባጫ እስክስታ ግን ፖለቲካዊ ትርጉሙ ብዙ ነው። በተለይም በሻዕቢያ ድግስ ላይ ሲሆን ብዙ ያስብላል። ባጫ ደበሌ ይህንኑ ዳንስ ከ40 ዓመታት በፊት በ1970ዎቹ በሳህል በረሃ ደንሰውታል። ያኔ የሻዕቢያ ምርኮኛ ሆነው ድርጅቱ ባቋቋመው የምርኮኞች ኪነት ውስጥ እሳቸው ደናሽ ነበሩ። ታጣቂ ኃይሉ በዚያ የኪነት ተግባሩ የፕሮፓጋንዳ ሥራ ለመስራት እናት ሀገራቸውን ኢትዮጵያን፣ እናት ጦራቸውን፣ አብዮታዊ ሰራዊትን ለማውገዝ በሚዘፈኑ ዘፈኖች ላይ ባጫ ተወዛዋዥ ሆነው ይከሰቱ ነበር። ታሪኩን ከመቀጠላችን በፊት ሻዕቢያ መንግስት ሆኖ በናይሮቢም ጠርቶ ከማስደነሱ 40 ዓመታት በፊት በበረሃ ዘመኑ የዛሬውን ባጫ በዳንስ ያሳተፈበትን ሙዚቃ እናስታውስ። ባጫ በሳህል እንደ ምርኮኛ የደነሱበትን የሻዕቢያ የትግል ዘፈን በናይሮቢ ደግሞ አምባሳደር ሆነው ተሽከርክረውበታል። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። ሻዕቢያና ባጫ፣ ፖለቲካና ባጫ እንዲህ ያለ ግንኙነት ያላቸው ናቸው። በአፍሪካ ቀንድ የ50 ዓመታት ውስብስብ ፖለቲካል ድርሰት ውስጥ ስማቸው በየገጹ ላይ ከማይጠፋ ሰዎች አንዱም እኒህ ሰው ሆነዋል። ካትንኩት እስከ ባጫ፣ ከምርኮኛነት እስከ ጄኔራልነት፣ ከጡረተኛነት እስከ አምባሳደርነት የደረሰና ሁሉንም ኃይሎች በትጋት ያገለገለ ሰውም ምናልባት ከሳቸው ውጭ ላይገኝ ይችላል። ከዓመታት በፊት የደርግ ወታደር የነበሩት ባጫ ከምርኮኛነት ተነስተው ደርግ ምርኮኞች ነበር ነጣ ይተለኝ ደብዳቤ ጽፈናል ከኤርትራ ሜዳ ከጭቁኖች መንደር ከሐቀኞች ጓዳ ሀራቦ ያመጋለሸ ቅድያሌ ኮተረነዲዴ ሆነው ተሽከርክረውበታል። ዝናር እንዲታጠቅበት የሰለጠነበትን ወገቡን ባጫ ደበሌን ሻዕቢያ 2 ጊዜ ያስደነሳቸው። ይህ የባጫ ደበሌ እስክስታ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ፣ ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት በኬንያ ናይሮቢ በሚገኘው የኤርትራ ኤምባሲ ውስጥ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በርግጥም ብዙ ትርጉም አለው። አምባሳደር ይለ ሰሚያክ ዚያዳይ አይባልኺ ስኺ 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 መስኺንዶ ማንም ሰው ሊዝናና የትኛውም ሰው ሊደንስ መብቱ አለው። የባጫ እስክስታ ግን ፖለቲካዊ ትርጉሙ ብዙ ነው። በተለይም በሻዕቢያ ድግስ ላይ ሲሆን ብዙ ያስብላል። ባጫ ደበሌ ይህንኑ ዳንስ ከ40 ዓመታት በፊት በ1970ዎቹ በሳህል በረሃ ደንሰውታል። ያኔ የሻዕቢያ ምርኮኛ ሆነው ድርጅቱ ባቋቋመው የምርኮኞች ኪነት ውስጥ እሳቸው ደናሽ ነበሩ። ታጣቂ ኃይሉ በዚያ የኪነት ተግባሩ የፕሮፓጋንዳ ሥራ ለመስራት እናት ሀገራቸውን ኢትዮጵያን፣ እናት ጦራቸውን፣ አብዮታዊ ሰራዊትን ለማውገዝ በሚዘፈኑ ዘፈኖች ላይ ባጫ
ተወዛዋዥ ሆነው ይከሰቱ ነበር። ታሪኩን ከመቀጠላችን በፊት ሻዕቢያ መንግስት ሆኖ በናይሮቢም ጠርቶ ከማስደነሱ 40 ዓመታት በፊት በበረሃ ዘመኑ የዛሬውን ባጫ በዳንስ ያሳተፈበትን ሙዚቃ እናስታውስ። ባጫ በሳህል እንደ ምርኮኛ የደነሱበትን የሻዕቢያ የትግል ዘፈን በናይሮቢ ደግሞ አምባሳደር ሆነው ተሽከርክረውበታል። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። ሻዕቢያና ባጫ፣ ፖለቲካና ባጫ እንዲህ ያለ ግንኙነት ያላቸው ናቸው። በአፍሪካ ቀንድ የ50 ዓመታት ውስብስብ ፖለቲካል ድርሰት ውስጥ ስማቸው በየገጹ ላይ ከማይጠፋ ሰዎች አንዱም እኒህ ሰው ሆነዋል። ካትንኩት እስከ ባጫ፣ ከምርኮኛነት እስከ ጄኔራልነት፣ ከጡረተኛነት እስከ አምባሳደርነት የደረሰና ሁሉንም ኃይሎች በትጋት ያገለገለ ሰውም ምናልባት ከሳቸው ውጭ ላይገኝ ይችላል። ከዓመታት በፊት የደርግ ወታደር የነበሩት ባጫ ከምርኮኛነት ተነስተው ደርግ ምርኮኞች ነበር ነጣ ይከለል ደብዳቤ ጽፈናል ከኤርትራ ሜዳ ከጭቁኖች መንደር ከሀቀኞች ጓዳ ሀባቦ ያመጋለ ሸቀጥ ያለ